الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو يا حريما تي في تكتاتايوج السلام عليكم ورحمة الله تعالى وبركاته دمنا اللاتشو انديت كرماتشوهال انه باديس مسنادو ودنا انت بق بلنال እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ምንጋብሰው ወንድም አብድ ነጂብና እኔም ጁኔድ አብረናችሁ እንቆያለን ዛሬ ይዘንላችሁ የተገኘነው አዲስ መሰናዶ ወዲህና ወዲያ የተሰኘ ሐሳቦችን ከዚህ ከናንተም የሚመጡ ሐሳቦችን አብረን የምናንሸራሽርበት ይሆናል የተለያዩ ርዕሰ ጉዳዮችን በየሳምንቱ እያነሳን ከናንተ ጋር ኢንሻአላህ ጥሩ ቆይታ እናደርጋለን እንዴት ነህ ወንድሜ አልহামዱሊላህ ረብል ዓለሚን ሰላም ነው አማን አልহামዱሊላህ አላህ መስጋና ይገባው አልহামዱሊላህ ረብል ዓለሚን ያው አዲስ መሰናዶ ይዘን ብቅ ብለናል እስቲ ስለ ፕሮግራማችን እናውራ مرحبا ደስ ይለኛል ያው ብዙ ተመልካች አንተን የሚያቀፍ ፈትዋ ፕሮግራም ላይ ስለሆነ እኔ ደግሞ አልፎ ነገሮች በጣም ጡዘው ክርር ሲሉ ብቻ እንደው የማህበረሰቡ ድምጽ ከመሆን አንፃር ብቅ ከመልበት ወቅታዊ ፕሮግራም ውጪ ብዙም ወደ ሚዲያ የመጣው አይደለም ዞሮ አልহামዱሊላህ በዚህ በወዲና ወዲያ ፕሮግራም ላይ መገናኘታችን ደስ የሚል ነገር ነው ስለዚህ ተሳስተህ እንግዲህ የፈትዋ ጥያቄ መስሎ ጥያቄ እንዳታነሳ ለምን የረመዳን ኢፍጣርም ላይ ረመዳን ኢፍጣርም አለ ልክ ነህ እሱ ላይ ምን ይላል ግን ረመዳን ኢፍጣር በአጋጣሚ ሆኖ ዘንድሮ ረመዳን ላይ አልহামዱሊላህ ረብል ዓለሚን መቼ ማድረሶን አላህ ከተቀበላቸው ያርገን ጾመናል ግን እንደ ቀድሞቹ ረመዳን አልነበረም ሐሪማ ገብተህ ነበር መሰለኝ ጠፍተህ ነበር አላህ ያድርገው ከሐሪማ ቲቪ ወደ ዋናው ሐሪማ አላህ ይወሰደን መቼ መታደል ነው ከዛ ሐሪማ ያሉ ሰዎች እኮ ያላቸው ሐያት ሱብሃንአላህ መቼም አሁን የፕሮግራማችን ርዕስ አይደለም አንድ ቀን መጣበት ይሆናል እንጂ ያላቸው ሐያት የሚገርም እኮ ነው والله እዚህ ያለ ሰው እንዴት እነሱ በዚህ ልክ ስለ አኺራ አሰብ ይላል እነሱ ደግሞ እንዴት ሰው በዚህ ልክ ስለ ዱንያ ይጨነቃል ይላሉ ሁሉም በቀመሰው ልክ ነው ጣዕሙን የሚያቀው እንዳልከው ወደ ውስጥ ብዙ አንግባበት እንጂ ረመዳን ሐሪማ ላይ ማሳለፍ በጣም የተለየ ስኬታማ ረመዳን እንደሆነ ይናገራሉ ብዙ መሻይኾቻችን አይደል አዎ በጣም የእንትን ጉዳይ እኮ ነው ዋንኛው ረመዳን የሚፈልገው አብዝተህ በነፍስያህም በሩህህ በሁሉ ነገር ወደ አላህ እንደተጠጋ አይደለ ወሩ የኔ ነው ስለሚል አላህ በዛ ጊዜ ውስጥ በተቻለ መጠን ከዚህኛው የዱንያ ጉዳይ መላቀቅ በቃ ዲታችድ መሆን እንደ ሙሉ ለሙሉ መላቀቅ ባትችል አብዛኛው ነገር መላቀቅ ከቻልክ ይጣፍጣል ረመዳን በጣም የሚያጅበኝ ነገር ሂጅራ ወራባዬ የሚባል አካባቢ ላይ ለአንድ ጉዳይ ወተን ስንመጣ ወዴት አካባቢ ሂጅራ ወራባዬ በዚህ በመቀሌ መስመር ላይ ያለ ነው ወደዚህ ወደ እንትን ነውና ከመቀሌ ወደዚህ ወደ አዲስ አበባ መስመር ያለ ነው እና በጣም የገረመኝ ነገር አብረን እየመጣን ያለ አንድ ሼኽ አብረውን ነበርና ምን አሉን በዚህ ውስጥ አሉን እንዲጫካ ነገር ያሳዩ አንድ ሼኽ አሉ መዘየር ትፈልጋላችሁ አሉን ምን መስጊድ አለ መሰል አይ ሐሪማ አላቸው አሉን ትልቅ ሐሪማ አለ ያቀራሉ ምናምን አዎ 1500 ደረሳ አላቸው አሉን ቀለል አርገው እኮ ነው ያለው 1500 ደረሳዎች አሏቸው ምናምን አሉ 1500 ደረሳ አልኩ የከተማ ሰው አይደለ ወዲያው ቁርስ ምን ይበላል ምሳ ምን ይበላል እራት ምን ይበላል ወደ ስሌት ገባ የት ይተኛል ምን ይለብሳል 1500 የሚሆን ኪታብ ይገኛል 1500 የሚሆን በቃ አሰብኩት ቤትኛው ፈረቃና ፕሮግራም ሲያን 1500 ደረሳ ማዳረስ ይችላል ሱብሃን ጀለ ወዐላ ያው አቀራር እንትኑ አንተ በደንብ እንደምታቀው በቡድን ስለሆነ በዛ ግን ታዲያ አንዘይራቸው እንደማም ስላቸው ምን አሉኝ ያው ቀላል ነች ያው የክፍለ ሀገር ሰው ታቃለህ አንድ 4 ሰዓት 5 ሰዓት በእግር ታስኪድናለች ቅርብ ነች አሉኝ ከዛ ዛብረን የነበርነው ሰዎች ተሳስቀን መርሐባ 4-5 ሰዓት ነው የምታስኬደው መርሐባ ብለን ዝም አለን እንግዲህ ጫካ ውስጥ ነው 4-5 ሰዓት በእግር ተጉዘህ ገብተህ እዛ ውስጥ እንደሰማነው መብራት የለም 1500 ደረሳ ይዘው እዛ ውስጥ ያስተምራሉ የሉም በቃ እዚህ ጉዳይ ላይ አሁንኛ የሉም አሁን ሰው ምን ይላል ግብር እንዲሆንኩኝ ይላል መንገድ ትራፊክ እንዲቀጣኝ ይላል ስራ ጠፋ ይላል ትምርት ቤት ልጆችን በደንብ ባላስተማሩልኝ ይላል ካሪኩለሙ ልክ አይደለም ይላል ፖለቲካው ተናጋ ብዙ ነገር እነዚህ ሁሉ ሐያት እነሱ አይገባቸው የሉበትም በቃ የሉም ጭራሽ ጉዳዩ የሉበትም እና አጅቦኝ በቃ ወደ ጉዳያችን ወዲ እውነትም ወዲ ሄድን አሁን ራሱ ወዲና ወዲያ በጣም ሄድን ወደ ጉዳያችን እንመለስ ማለታችን አሁን ወዲያ ያል ነው ገና ካሁኑ
ወዲያና ወዲህ ነው እንግዲህ ይሄ ፕሮግራም አላህ ከፈቀደ የተሰጠው ስያሜ ያው ከኡስታዞቻችን ከአሚሮቻችን ወዲህና ወዲያ ነው ይሄ ፕሮግራም ያው ዋና ሐሳቡ በማህበረሰብ ውስጥ ያሉ እሰይ የሚባሉ ቢጎሉ ደግሞ አይ የሚባሉ የሚነቀሱ ችግሮች በርትተው ደግሞ እንዲቀጥሉ የሚፈልጉ አበጃቸው የሚባሉ ጎሽ እሰይ የሚባሉ በጎ ነገሮች አሉ እንደ ሰውም እንደ ማህበረሰብም እንደ ኢትዮጵያዊም ስንኖርና በነገራችን ላይ የኛ ማህበረሰብ አብዛኛው የለመደው የደካማ ጎንህን ነው እንጂ ነቅሶ የሚያወጣው በቁም ሲሰራ ጎሽ ምናምን አልተለመደም አይደል? አይ እንደ ነውር ነው የሚታየው ማመስገን እንደ ነውር ነው የሚታየው ማውራው እንግዲህ ክቡራን ተመልካቾቻችን እንድታቆልኝ በማህበረሰብ ነው እንጂ ስለ ሸሪዓ አይደለም እናወራው እኔ የሸሪዓ ምሁር አይደለሁም የሸሪዓ ዕውቀት ያለኝ ሰው አይደለሁም አንድ ተራ ሰው ነኝና ምንም ዕውቀት የለም እኔ ማህበራዊ ህይወት ላይ በተማርናት በመናቃት ህይወት ውስጥ በሚገጥመን በሙያችን ያሉ ነገሮችን ለመዳሰስና በተለይ ጣቢያው የናንተ ከመሆኑ አንፃር ሰው በዚህ ጉዳይ ላይ ብትነጋገሩ እንግዳ ብትጋብዙልን በዚህ ጉዳይ ላይ እንዲበታወሩ ለሚለው ነገር ያነሳን መልሰን ወደ ማህበረሰቡ ለመስጠት ነው ወዲህና ወዲያ የተባለውም ከዚህም አንፃር ነው ከናንተ ይመጣል ወዲያው ደግሞ መልሰን ወደ እናንተው እናደርሳለንና ያ ነገር ነው ያለው እና ምንድነው የዚህ የወዲህና ወዲያ አንደኛው ገጽታው ምንድነው በዚህ በማህበረሰብ ውስጥ በጎ ነገሮችን ማበርታት በየትኛውም ጉዳይ ላይ ልብ ብለህ ከሆነ ሰው የመጀመሪያ ጉልበቱ የሚሆነው መኮርኮም ነው መኮርኮም በጣም ይወዳል ማህበረሰቡ እኔን ጨምሮ ሁላችንም እንወዳለን ሳይ ማሻአላህ አንተ ጎበዝ አንቺ ጎበዝ እንዴት የሚያምር ድንቅ ስራ ሰራችሁ እንዴት በርተሃል አንተ በትምህርትም ይሁን በንግድም ይሁን በዕልምም ይሁን በስፖርትም ይሁን በሆነ ነገር ሰውን እንደው ማሻአላህ ማለት አንወድም 90 ደቂቃ ምናምን ነገር የሆነ ጉዳይን አይተ ገምግመህ 9 ደቂቃ መልካም ነገር አትናገርም 180 ደቂቃ መጥፎ ነገር ትናገራለህ የ90 ደቂቃ ጉዳይ ተረተ እጥፉን እንደው መጥፎ ነገር ትናገራለህ ልክ አይደለም ልክ የሚሆነው ልክነትን ማበርታት ነው ልክ የሚሆነው ልክ የሆኑ ነገሮችን እሰየው ማለት ነው ልክ የሚሆነው ማሻአላህ በማለት ነው ልክ የሚሆነው መታገዘው ነገር ካለ በእውቀት በጉልበት በሆነ ነገር ማገዝ ነው እንጂ ልክ የሆነ ነገር ልክ ያልሆነው ነገር ከመሐከል አውጥታ ስለተናገርክ ልክነቱ አይበረታም ያ ልክ የሆነ ነገር እንደውም በተለይ በሰው አስተያየት በሰው እንትን የሚወድቅ ሰው ከሆነ ወዲያውኑ ስብር የሚለው ትክክል ሞራል ባንዲ እና ልክ ያልሆኑ ነገሮች ላይ ማተኮር እንወዳለን ያስፈልጋል እኮ በነገር ላይ መጠኑ አይብዛ ነው እንጂ አንድን ሰው ተሳስተሃል ማለት እኮ ያስፈልጋል ትክክል ግን ያልተሳሳተውን ነገር ብዙ ነገር ማየትም ያስፈልጋል በጎ ነገሮች እኮ ብዙ አሉን አይደል እንዴ የሉንም አሉ ሚዛናዊ ከሆንክ ትክክል ከሁሉም ሰው አይጠፋም ሰው ልጅ እኮ ሲባል ሁሉም አለው ድክመት አለው ጥሩ ጎን አለው ግን ምንድነው ያንን ባላንስ አድርገህ አሁን እንዳልከው ጥሩ ጎኑን ትነግረዋለህ ደካማ ጎኑን ደግሞ ለራሱ ነው ደካማ ጎኑን እንዲያስተካክል ነው በርግጥ ትነግረው ባላንስ አድርገህ ግን ከነገርከው ያ ሰው እየተሻሻለ ሞራሉ አይሰበርም አሁን ባልከው መሰረት የወዲህና ወዲያ ፕሮግራም ማህበረሰብ ውስጥ ያለውን ህይወት ከእስልምና አንፃር ከአኗኗር አንፃር ከእድሜ አንፃር ከጾታ አንፃር ከእውቀት አንፃር ከልምድ አንፃር ከተለያየ ነገር አንፃር ሰው ያነሳ ወደኛ እንዲወረወራቸው እኛ ደግሞ ከዛ ጋር የተገቡ ምንላቸው ባለሙያዎች ካሉ እየጋበዝን ባለሙያዎች ደግሞ ከሌሉ በዛ ጉዳይ የተጻፉ ነገሮችን እየፈለግን ጽሁፍም የማይገኝ ከሆነ ደግሞ ያን ሐሳብ የሰጠውን ሰው ራሱን ወደዚህ በመጋበዝ ምን ገጥሞ ነው ምን ሆነ ነው እንዴት ይሄን ሐሳብ አመጣህ በሚል እንዲነጋገርበት እዚህ መተን መድረኩን እድሉን ነው ሐሪማ ቲቪ ለህዝቡ እድሉን ነው የሚፈጥረው በዚህ በወዲያና ወዲ ፕሮግራምና ሰው ይሄ ጉዳይ ከኛ ጋር ልክ አይደለም ይሄ ደግሞ በጣም ጥሩ ነው ማሻአላህ የሚለው ነገር ያነሳ እንድንወያይበት ነው ወዲህና ወዲያ ፕሮግራም ዋንኛ ሐሳቡ ይሄ ነው እኔም ራሱ እንደ አንደኛ ማህበረሰብ የራሴ ነገሮች አሉኝ ቢወራባቸው የምፈልጋውን እንዲመሰገኑ ከመፈልጋቸው ሰዎች ውስጥ ወይም ተግባራት ጉዳዮች እነዚህ መላቸው ነገሮች አሉ አሁን ለምሳሌ እናንሳው ቢባል በወዲህና ወዲያ ፕሮግራም በጣም ደስ የሚለኝ እኔ የብዙን ማህበረሰብ ጉዳዮች ተሸክመዋል ከምላቸው ሰዎች ውስጥ አንዱ በየመስጊዱ ያሉ ጽዳት ሰራተኞች ሊስትሮች ሊሆኑ ይችላሉ ጫማ አሳማሪ ባለሙያዎች መስጊድ የሚጠርጉ ሰዎች ሊሆኑ ይችላሉ የመስጊድ ጥበቃዎች ሊሆኑ ይችላሉ እነዚህ መስጊድ ዙሪያ ያሉ ኻዲሞች ብዙ ሰው ልብ የማይለው ነገር የፈለገ ያህል አንተ ተቋ ይኑርህ የፈለገ ያህል ወደ አላህ ተጠጋተ ብሎ ኢማን ይኑርህ ድህነት ካለ አቅም ከሌለ ሀብትም ራሱ ቢኖር ጫማህን የሚጠብቅልህ ሰው ሲኖርና ጫማህን የሆነ ቦታ አርጋው ስትሰግድ እኩል አትወሰወስም ወይም እኩል አትኩሮት አይኖርም ያላደረጉ ሰዎች ልታመሰግናቸው ይገባል
አንተ አታቆም እንጂ በአምስት ወቅት ሰላትህ ለሰላትህ የሆነ ግብአት እየሰጡህ ነው ተረጋግተህ እንድትሰግድ አስተዋጽኦ ያደርጉ ጥበቃዎቹ የሚያጸዱት ሰዎች ስጁድ ስትወርድ ምንጣፉ እንዳይሸት ወይም ደግሞ ባካችሁ ካልሲ ለባችሁ ሰዎች ካልሲ ያወጣችሁ ግቡ ያሉ የሚናገሩ ሰዎች አንተ ምናምን የሚል ሰው ያጋጥማል እኮ ምናምን ለምን እንደዚህ ነው ግን የተለያየ እንከኖች አሉን ሰዎች ነን እና ያን በማስቆማቸው ስጁድ ስትወርድ ተረጋግተህ ስጁዱ ላይ በጡማኒና ቀስ ብለ ሰክነህ እንድትቆይ የሚያደርጉ ሰዎች ናቸው ስለዚህ አስተዋጽኦ አላቸው መስገን ያለባቸው ሰዎች ብዙ አሉ እኔ ቢነሱ መላቸው ነው እንደ ለምሳሌ አሁን እንደቀላል እናየዋለን እንጂ የሶፍ ኻዲም የቁርአን ኻዲም እነዚህም እኮ በጣም ትልቅ እንትን ያላቸው መስጊድ ውስጥ አስተዋጽኦ ነው ያላቸው አይደለ በተለይ በእድሜ የገፉ አባቶቻችን ናቸው አብዛኛው ጊዜ ይሄንን ጥቅሙን ስለሚያውቁ ተነስተው የሚያखाድሙት ወጣቱ ላይ ብዙ አይታይም እንደዚህ ትላልቅ መሳጅዶች ላይ ምናምን ታያለ ሶፍ ሲያስተካክሉ ቁርአን አንስተው ሲखाድሙ እና እነዛ ራሱ ትክክል እነሱን ማውሳት አንድ እንትን ወዲያ ፕሮግራም ይሄ እንግዲህ የሸዋችን እንዳልኩ በማህበረሰብ ውስጥ ያሉ ነገሮችን መንቀስ ነው በበጎ ጎኑ ማየት ነው ሰት የሆነውን ደግሞ በስሱ ይሄ ነገር ባይሆን ብለህ ማውራት ነው ወይ መነጋገር ነው ምንም የተለየ እንትን የለውም ከሰው ጋር መናወራውና በዚህ ወዲያ ፕሮግራም ተመልካቾቻችን ከስር በሚተላለፈው ቁጥር የጽሁፍ መልእክቶችን በመላክ በዚህ ጉዳይ ላይ ብትነጋገሩልን ሲሉ ነው ምንመጣው እና እኔ እንደው ዛሬ ይሄን እየተቆመ እንዳለ ሆኖ በጣም እንዲመሰገኑ ከምፈልጋቸው ደግሞ ከነህጸጹ ስተት እንዳለ ሆኖ ችግሩ እንዳለ ሆኖ ደግሞ ማህበረሰቡ ማገልገል ከትራንስፖርት ጋር ተያይዞ የሚሰሩ ሰዎች በጣም አድርጌ ነው ማመስገን ፈልገው የሆነቴ ነው ማለት የታክሲ አገልግሎት የሚሰጡ የረጅም ርቀት ከአዲስ አበባ ውጪ ወዳሉ የትኛውም የኢትዮጵያ ከተሞች የሚጓጓዙ ትራንስፖርት ባለሙያዎች በምሽት በቀን የሚሰሩ ሰዎች አሁን አይተ እንደሆነ በማንኛውም የሥራ ሰዓት መውጫ ላይ እና መግቢያ ላይ ሰው እርግጠኛ ሆኖ ታክሲ ቦታ ይመጣል ግን የትኛውም ታክሲ ሹፌር ጋር ቀጠሮ የለውም ሰው እዚህ ጋር እኮ ከሌ ይጠብቀኛል ብሎ አይደለም በቃ አለ መጓጓዣ ያገኛለሁ ብሎ ነው የሚመጣው የትኛውም እንደዚህ በተለየ ሜትር ቆጥሮ የሚያስከፍሉም ደግሞ የግል መኪኖች መተዋል አይደለ በተለያየ ድርጅቶች ምናምን ነገር እነሱንም ጭምር ቢሆን ማታም ቀንም የሚሰሩ ሰዎች አንዳንዴ ሳንቲም ኖሮ እኮ አገልግሎቱን አታገኝም ሳንቲም ኖሮ እና ሳንቲሙ ሳይሆን ሰዎቹም ጥረት ነው ኑሯቸው ስለሆነም ብቻ ሳይሆን ማህበረሰብንም ስለሚያገለግሉ ነው እንዲህ ስታወራውን የሆነ ሰው ከሆነ ቦታ ላይ ቀድም እንዳየነው ቀና ጉዳይ የማያይ ሰው ምን ሊል ይችላል ባክ ታክሲ ሹፌሩም ስራው ስለሆነ ነው ምናምን ሊል ይችላል አይደለም ያገለገለህም ነው ያገለገለን ነው ያገለገላችሁ ነው እና እንደዚህ አይነት ዘርፍ ላይ በተለያየ ዘርፍ ላይ ያሉ ሰዎች እንደዛው ደስ የማይሉ ነገሮችም አሉ እኔ ብዙ ላውራ ነው እንዴ እሺ ጁነድ ምን አልክ ቀጥል በጣም ተመችቶኝ ነው እየሰማው ያለውትና ስለ ምስጋና ካወራ አይቀር በጣም ብዙ መመስገን ያለባቸው አካላቶች አሉ በርግጥ ካሰብከው እንዲው ስትነካካው ምን መጣልኝ ጽዳት ላይ ያሉት አሁን ሱብሂ ተነስተ አላሁ ፈቆ ወደ መስጊድ በመትሄድበት ሰዓት መንገዱን ሲያጸዱ በሌሊት ተነስተው ነው አሁን ያ ነገር በየቀኑ ባይጸዳ ከተማችን የትደርስ ነበር በጣም በጣም አዎ በጣም አንደኛ ሌሊት ተነስተህ ነው ሳክሪፋይ የምታረጋው እንቅልፍ ትተህ ምናምን ሁለተኛ ነገር ደግሞ የሚነሳው ቆሻሻ ምናምን ስታይ ሱብሃንአላህ እውነት ነው የኛም ከስላልነት ይሄ ያለ አይደል ጽዳት ላይ ያለን በርግጥ ሌላ ሀገር ሄጂ ያላቅም ግን አይ ንጽህና ለመጠበቅ የተማገር ሜዳ ያስፈልጋል እስልምና ነው ሙስሊሞች ነን በቃ ይገባናል ሲወራም ተሰማል አይደል ቆሻሻ ሌላ ሀገር አይጥሉ ምናምን ሲባል ተሰማል እኛ ሀገር ግን ማይጣለው ቆሻሻ የለም ሌላ ሀገር ሄጂ ያላቅም ያልካት ምላሽ እንዳትሆን እንጂ እኔ ለስራ አጋጣሚ የሄድኩበት አንድ ሀገር ላይ ገጠመኝ ነገር ልንገር ያው እኔ ሌላ ሀገር ሄጃለሁ ያልኩ ነው አላሁ አክበር አልহামዱሊላህ ምንድነው መሰለህ የሆነ ቦታ ላይ እንደዚህ እየተጓዘን መንገድ ላይ ስንጓዝ እንደው ስላልከው ነው ስለ ጽዳት እንደዚህ እየተጓዘን ይያለ ከፊታችን አንድ ሴት የሆነ ለሳሳ ነገር ተጠቀመና የተቀመችበት ለስላሳ እቃ ተጠላዋለች አስፋልቱ ላይ በአጋጣሚ አስፋልቱ ደግሞ ያው በጣም በንጽህና የተያዘ ሀገር ነውና ምንም ነገር ልጥልበት የማይመች ሀገር ነው እና ያው አሁን ቆሻሻ ቦታ ላይ እኮ ልክ ባይሆንም ራሱ ለመጣል አትፈራም ልክ አይደለም መጣሉ ልክ አይደለም ግን አትፈራም ራሱ ቆሻሻው ራሱ የሆነ የሚጠራህ ነገር አለው
በጎነት በጎ ወደ በጎ ይስባል ስተት ደግሞ ወደ ስተት ይጠራል እኮና አስፋልቱ በጣም ያምራል ሀገሩ በጣም ጽዱ ነው በጣም ዌል ኦርኬስትሬትድ የሆነ ነው ቴክኖሎጂ በጣም እንትን ያለው ሀገር ነው ምናምናምና እዚህ ጥላ ስትሄድ ሶስቱን ነበር የምንሄደው እና ከመሐከላችን አንደኛው ምን ይላል በእርግጠኝነት ኢትዮጵያዊ ነች አራባክ እንደዚህ ነው ያለው በእርግጠኝነት ኢትዮጵያዊ ነች ይላል ከዛ ተሳሳቀን ምናምን ነገር ስንደርስ እሷ አነሳና ትረሽካን ላይ የቆሻሻ መጣያው ላይ ጣለው ምናምን ሄድን የሆነ ገበያ ቦታ ላይ በአጋጣሚ ተገናኘን ከሷው ያቺ ሴት ጋር ተገናኘን እና በቃ ስታወራ ምናምን ሰማናት የኛው ጉድ ነች የኛው ጉድ ነችና ልምዳችን የትም ሀገር ድረስ ይላል ጥሩ ነገር ሲኖር የትም ቦታ ይዘው ይሄዳል አዎ ሰነፍ ከሆንክ ደግሞ እንደዛው ስንፍና ተከትሎ ይሄዳልና የሚያጸዱ ሰዎች ጧት ወጥተህ መንገዱ ጸጥቶልህ ምናምን ሳይ ደስ ይላል ለምን ደስ አይልህም የሰው ልጅ እኮ በባህሪው ምቾት ይወዳል አይደለ አላህ ሲخلቀው ራሱን እንትን ያረጋ ነው እንጂ እኮ አላህ የተሻለ አርጎ ፈጥሮታል ራሱን ካላዋረደ በስተቀርና በብዙ ቦታዎች ላይ ጽዳትን ጉዳይ ስታይ በተለይ ለሊት ፈጅር ስትወጣ ምናምን ታያለ ያንተን የልጅ ልጅ የሚያደርሱ ትልልቅ በእድሜ ገፉ እናቶቻችን ምናምን ጎንበስ ብለው ሲያጸዱ ምናምን ያው እንግዲህ ስንት ጎረምሳ ስንት ሰው የጣለው ነገር ምናምን ነው በቃ ሲለቅሙ ይሉት ሰካራሙ አለ ጨዋው ሰው አለ ምሁሩ አለ ያ ሁላ ሲጠያዋለው እነሱ ደሞ ቀን ደሞ በተጣላ ቁጥር ማንንም ሰው እናትን እንዲ ያለ ሲሳደብ ነው ተሰማለ እነሱ ለሊት ተነስተው ላኮ ያጸዱል ነው እናቶች ያንተን የሚታይና የማይታይ ገመና እየሸፈኑ ነው ግን ስትሰድባቸው ትውላለ እንዴ ርሱን ጠለቅ ብለን ገባንበት ልበል ወዲና ወዲያ ሄደኩ ያው ወዲና ወዲያ ነው እንግዲህ እናነሳለን ምናምን ነገር እንደው ካልካ አይቀር እንደው እኔ በዛው ያው በሰፊ በዝርዝር ምን ሄድበት ነገር ነው ግን በጣም መመስገን አለባችሁ ከማስባችሁ ሰዎች ደግሞ አንደኛው እንግዲህ ተመልካቾቻችን ብዙ ይኖራቸዋል መቼም ወላጆቻችን ኡስታዞቻችን ሸሆቻችን ምንም ጥርጥር የለውም የመጀመሪያ ተሰላፊ ናቸው እንደ ማህበረሰብ ያነሳን ስላለ ነውና የህክምና ባለሙያዎች በጣም ቢመሰገኑ ደስ ይለኛል ሰው ታሞብህ ምናልባት ታከሆነ ወይ ቤት ውስጥ ጎረቤት ሰው ታሞ በጣም ታሞብህ ድንገት ለሊት ተኝተህ ነው ከእንቅልፍ መሃል ነው ድንገት ለሊት ተነስተህ እርግጠኛ ሆነህ የሆነ ሐኪም ቤት ትሄዳለህ አንተ ተኝተሃል እኮ የሆነ ነገር ሲፈጠር ነው የተነሳው የሆነ ሰው የሆነ ቦታ ላይ የህክምና ዕውቀት ይዞ ለአመታት ተምሮ ጋዋኑን ለብሶ ኃላፊነት ወስዶ እዛ ቦታ ላይ ተቀጥሮ እየጠበቀ እንደሆነ ግን እርግጠኛ ሆነህ ትሄዳለህ አታውቀው አያውቅ ስሙንም አታውቀው ስሙንም አያውቅ ካርድ ስታወጣ ነው ስም የሚታወቀው እርግጠኛ ሆነህ ትሄዳለህ አንዳንዴ የሚገርመው ስሙን ሁላ ሳታውቀው ነው ታከመ ያመመብህ ሰው ምናምን ትኖም የምትመለሱት መፍትሄ አግኝተው ይገርሙኛል አንተ ለሊት ተኝተህ እነሱ ለሊት ተነስተው ሰው ያስተናግዳሉ እንቅልፍ አይተኙም ምናምን አሁን ልክ እንደ ስንል አንዳንድ ሰው ባክስራው ነው እኮ ሊልህ ይችላል አይደለም ኃላፊነት ወስደው ስራ እየሰሩ ነው ያገዙ ነው ማህበረሰቡን ያገለገሉ ነው ምናምን ነገርና የህክምና ባለሙያዎች ይሄ በጣም ሰው የታመመበት ሰው ይሄ ነገር ይገባዋል ሰው ታሞብህ ለሊት እርግጠኛ ሆነ በቃ ይዘህ ትሄዳለህ ባይኖርስ ሐኪም ቤት የሚባል ነገር ባይኖርስ ሐኪም ባይኖርስ ነርስ ሲስተሮች ባይኖሩስ የአኔስቴዚያ ባለሙያ ሰርጀሪ ምናምን እነዚህ ስፔሻሊስት ምናምን ምትለው በህክምና ያሉት ባለሙያዎች ሁላ ባይኖሩስ በጣም ለማህበረሰብ ትልቅ ውለታ የሚውሉ ሰዎች ናቸው እና ሊመሰገኑ ይገባል ያስባለሁ በተለይ የኛ ሀገር ሐኪሞች እጅግ በጣም ነው መመስገን ያለባቸው እንደካነሳው አይቀር ግዴታው ነው የምትለው እኮ ተከፍሎት በቂ ነገር ተመጣጣኝ ነገር ያገኘ የሚሰራ ሰው ያው ጥቅም አለው ብለህ ታስባለህ ግን የኛ ሀገር ባለሙያዎች የህክምና ባለሙያዎች ግን ከልፋታቸው ከተማሩት እዛ ጋር ከሚሰሩት ነፍስ አድል ላይ ከሚረባረቡት ከዛ ነገር አንፃር ስታየው ደሞዛቸው የሚያኖራቸውም አይደለም እንደምንሰማው ነው ማለት ነው ይሄ በራሱ ትልቅ መስዋዕትነት መክፈል ነው እንደውም አሁን ይሄ ፕሮግራማችን ወዲህና ወዲያን ለህዝቡ ያስተዋወቅን ባለበት ሰዓት የደሞዝ እጥረቱ የፈጠረውን ችግር በተለያየ ማህበራዊ ሚዲያ እንደውም እየተነሳ ያያየን የተለያዩ የሐኪሞች ማህበራት የባለሙያዎች ማህበራት እንደው በጣም በሚያንጽጽር ሲቀመጥ ነው የጽዳት ሰራተኛ ከነሱ የተሻለ እንደሚያገኝ የጥበቃ ባለሙያ ከነሱ ሁሉም ሙያ እኮ ነው ሙያ ነው ያንኛ ማሳነሳችን አይደለም ግን የህክምና ጉዳይ ያው ቀጥታ ከህይወት ጋር የሚያያዝ ጉዳይ ስለሆነ ለየትኛው ማህበረሰብ እጅግ አስፈላጊ ሙያ ስለሆነ ሁሉም ሙያ እንደሚያስፈልገው ግን ደረጃ ልትሰጠው ብትችል
ቅድሚያ ከምታስቀምጣቸው ሙያዎች ህክምና ነው ራስህም ሪስክ ላይ ጥለህ የምትሰራው ስራ በጣም እና እንደዛ እየሰሩ የደሞዙ ጉዳይ እንደውም ሰሞኑን ማህበራዊ ሚዲያ ላይ በጣም የተንሸራሸረ ነው አንድ የህክምና ባለሙያ እንደውም የጻፈውን ማህበራዊ ሚዲያ ላይ ያነበብኩ ነበር የሚያገኘው ወደ 9000 ምናምን ብር ነው እና ቤት ተከራይቷል ልጁን ማሳደግ ስላልቻለ እናቱ ጋር ልኳታል እሱ ሌላ ከተማ ላይ ነው የሚሰራው ኢትዮጵያ ላይ እናቱ ነው የሚያሳድጉለት የሆነች ብር ይቆርጣል ለትምህርቱ ለምናም ለልጁ እሱ ስላልቻለ ነው ይሄን የሚያደርገው የተከራያት ክፍል ውስጥ ያለውን የሚጠቀምባቸው እቃዎች ፎቶ ማህበራዊ ሚዲያ ላይ ያስቀምጧል የሆነ ምግብ ማብሰያ የሆነች መክተፊያ ምናምን ኪራይ ያለበት ከ9000 ላይ ኪራይ ያለበት ልብስ አለ የሚበላ አለ የሚጠጣ አለ ትራንስፖርት አለ ልጅ አለ እና እናት ነው በአጋጣሚ የሆነ ነገር ገጥሟቸው ትንሽ ብር ጠየቁት እንቃ አልቅሶ ነው ይሄን ታሪክ የሚጽፈው የለም ያቆጠበው ብር እንኳን የለም ለሳቸው ሊልክላቸው ወይም ያስቀመጠው ምናምን ብር የለም ከደሞዙ የተረፈው ብር ይሄው ህዝቡን እያዳንን ህይወት ያህል እየታገልን ግን ለእናታችን እንኳን መድረስ አንችልም ምናምን ብሎ የጻፈው የተከበራችሁ የወዲህና ወዲያ ፕሮግራም ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን ጨዋታችን ይቀጥላል ተመልካቾቻችን የምትከታተሉት ያው በየሳምንቱ ወደ እናንተ የምናደርሰው ወዲህ የተሰኘው መሰናዷችን ነው ከረፍት በፊት ስናነሳቸው የነበሩ የተለያዩ ሐሳቦች ነበሩ ያው እነዚህ ሐሳቦች ርዕሶች ናቸው ወደ እናንተ ልናደርሳቸው ያሰብናቸው ሐሳቦች ናቸው ገና የትኩረት ነጥቦቻችን ናቸው እንጂ ወደ ዝርዝር ሐሳቦቻችን ገና አልገባንም የተለያዩ ሐሳቦችን ወደ እናንተ ይዘን እንቀርባለን ኢንሻአላህ ከናንተ የሚመጡትን ሐሳቦች ስክሪኑ ላይ በመተመለከቱት የስልክ አድራሻ አድርሱን እንድንወያይባቸው የምትፈልጉት ሐሳቦች ኢንሻአላህ እንወያይባቸዋለን እንግዳም እየጋበዝን ቆይታም እናደርግ ይሆናል ብዙ ሐሳቦች አሉ የሚመጡም ይኖራሉ በያስባለሁ እውነት ነው እኔ ወዲህና ወዲያ ላይ እንዲጋበዙልኝ ከምፈልጋቸው ሰዎች አንደኛው አንተ ነህ አንተ ለምሳሌ ስለ አባትህ ብዙ ነገር ሰምተናል ያው ምንም ዘካቢ ባላድግም የሼክ ደሊል መስጂድን የማያውቀው ሰው የለም እና በመስጊድ ውስጥ የነበራቸው አስተዋጽኦ ስለ አባትነታቸው ትልቅም ሼክ ናቸው ማህበረሰቡ ብዙ ነገር የሰጡ ሰው ናቸውና ስለሳቸው ራሱ በወፍ በረር ከምንሰማው ውጪ በዝርዝር ብዙ መረጃ የለንምና እንደው አላህ ጀነት ያርጋቸው ስለሳቸው ብዙ ነገር መስማት ፈልግ ነበር እንደ ትልቅ ዓሊምነታቸውና በተለይ ደግሞ አሁን በዚህ ዘመን ካሉ አንዳንድ የሃይማኖት መምህራን ጋር ከነሱ ብዙ የሚወሰድ ነገር ያለ ይመስለኛልና ከዛ አንፃር የዲን ሰዎች የነበራቸውን ባህሪ ስናወራ የግድ ሩቅ መሄድ አይተበቀብንም እዚሁ አጠገባችን ያሉ ትልልቅ ሸሆች ነበሩና አልহামዱሊላህ እሳቸው ፍሬና አንተም እና ስለ አባት ብዙ መስማት ፈልግ ነበር እንድትጋበዝ ፈልግ ነበር እንግዲህ አላህ ያለቀን ደግሞ ስለሳቸው ፍቃድ ከሆነ እናወራለን ኢንሻአላህ እናወራለን አንድ እንዲነሱ ከመፈልጋቸው ሐሳቦች አንዱ በትዳር ዙሪያ ያሉ ሐሳቦች በርግጥ ብዙ ቢሆንም ግን ሰው ለምን ትዳር ይፈራል የሚለው ሐሳብ በጣም ይገዛኛል ማለት አብዛኛው ሰው ወደ ትዳር ስትጋብዘው ገና ከሩቁ የሆነ እንደ ጭራቅ ምናምን ነገር የሆነ ጅብ ምናምን ያለ ነገር ምናምን እንደዛ ነው የሚሰለውና ለምን ትዳርን ይፈራል እርግጠኛ ነኝ የተመልካቾቻችንም ይጋሩት ይመስለኛል ይሄን ሐሳብ እንግዲህ እንደተባባልነው ተመልካቾቻችንም እንደሚረዱት ይህ በመላው ሙስሊም ህብረተሰብ አክብሮት ያገኘ ጣቢያ ላይ የሚካሄደው ውይይት የሃይማኖት ጣቢያ ቢሆንም የዲን ጣቢያ ቢሆንም እኛ ግን እንደ ሙስሊም በማህበራዊ ህይወት ውስጥ ያለንን እንቅስቃሴ የምንፈትሽበት ከሰው የሚመጡትን ሐሳቦች መልሰን ወደ ህዝቡ የምንደርስበት ወዲህና ወዲያ ፕሮግራማችን ነው እንጂ የሐዲስ የቁርአን ፕሮግራም አይደለም ይሄ ፕሮግራምና ሰው ያን እንዳይዘነጋብን ለትዳር ሰዎችን ስንጋብዛቸው የሚፈሩበት ብዙ ምክንያቶች መነሳት ይችላሉ ብዙዎቻችን ውስጥ ደግሞ ፍርሃቶች የሚመነጩት ስናድግ በየቀኑ በየለቱ ከተሰራንባቸው ነገሮች ናቸው ሰዎች ሲነግሩን ሲሆኑ ከምናየው ከምንረዳው በራሳችን ደግሞ ያን ነገር ከፈታንበት ከሄድንበት ይሄ ማለት ይሄ ነው ያን ምንረዳው መንገድ አለ መቼም ሁሉም ሰው በእኩልና በተመሳሳይ ነጥብ ልክ ሰው ጉዳይን አይረዳም
እነዛ ነገሮችም አሉ ቅድም እንዳልነው ደግሞ እንደ ማህበረሰብ የበቃውን ጥሩ የሆነውን ነገር እሰየው አበጀሽ ከማለት ይልቅ መውቀስ ይቀላልና ስለ ትዳር ጥሩ ያልሆኑ ብዙ ንግግሮች አሉ ማህበረሰባችን ውስጥ እነዛ ነገሮችን እየሰማን አድገን ኦሎፌሰደን ተነስተን ደግሞ ትዳር መልካም ነገር ነው ብለን ልንገባበት የሚከብድ ነገር አለው ለምስ ሲነገር ይኖር ነገር አለ እርግጥ ነው ጎን ለጎን ደግሞ በመስጊድ ውስጥ በኡስታዞቻችን በሸሆቻችን ለሁሉ ማህበረሰብ በዳዒዎች ምናምን የሚነገርም ጥሩ ነገር አለ ግን ያው ብዙ ጊዜ ነፍስያ ወደ ፍርሃቷ ወደ ራሷ ነው የምትሳበው ወደዛኛው ወደ ኔጌቲቭ ሐሳብ ይሄዳል አብዛኛው ትዳር ላይ ያሉ ጥሩ ጎኖችን ከማሳየት ከማየትም ይልቅ አሁን በትዳር ውስጥ ገብተህ በመሃል ሊፈጠር የሚችሉ ግጭቶች አንዳንዴ ይኖራሉ እኮ አይደል እነዛ ነገሮች እናያለን የላይፍም አሁን መክበዱም እሱም ነገር እንዴት አርገት ይችላል ቻሌንጅ አለው ምናምን ይሄ ነገሩ ራሱ እንድንፈራው ከሚያረጉ ነገሮች አንዱ ይመስለኛል አው ትዳር በጣም ልክ አይደለም የተገለጸበት በየ ከማስባቸው ነገሮች አንዱ በተለያየ መጽሐፍትም በንግርት በትርክቱም ውስጥ ብዙ ጊዜ የሚነገረው ትዳር እስር ቤት ነው አይነት ነገር እኮ ይነገራል ብዙ ጊዜ ማህበረሰብ ውስጥ ይነገራል በየትኛው እምነት ውስጥ ባለ ሰው በሙስሊሙ ማህበረሰብ ብቻ አይደለም እምነት የሌለውም ሰው ጭምር ትዳር የሆነ እስር ቤት ነው ማለት ያለ ሰው ያወራል ይጻፋል ይነገራል ይወራል ትሰማለህ ግን ነው ወይ ትዳር እስር ቤት ነው ካለ ብዙ ጥያቄዎች ይነሳሉ በጣም ብዙ ጥያቄዎች እስር ቤት ምን ማለት ነው እስር ቤት በባህሪው ምን ማለት ነው እስር ቤት ማለት በቀን 3 ጊዜ ወይ 2 ጊዜ ምግብ ተይዞ ለሚመጣበት ቦታ ነው በሳምንት አንድ ቤተሰብን መታየበት ቦታ ነው ምናምን ነገር ትዳር ውስጥ ቤተሰብን ማየት የሚከለክል ካለ ወይ የመጀመሪያው ቤተሰብ አንተና ባለቤትህ ወይም ወንዱና ሴቱና ወንዱ ናቸው አይደለ ማንን ማየት ከልክሏል እስር ቤት እኮ ማንንም አታይም ትዳር ውስጥ ስራ አይከለከልም ገቢ ማምጣት ስላለብህ በስልምና በተቀመጠው መሰረት ወንዱ ወጥቶ ሰርቶ መምጣት ስላለበት ወጥቶ ሰርቶ ይመጣል እስር ቤት ሰርተህ አትመጣም ወይ የምትሰራው እዛው እስር ቤት ውስጥ ያሉ የእጅ ሙያ ምናምን ነገር ሰልጥነህ ምናምን እንደዚህ ነው እንደምንሰማው መረጃ እንደዛ ነውና ትዳር ውስጥ ወጥተህ እስር ቤት ውስጥ ሽንት በፕሮግራም ነው የሽንት ሰዓት በፕሮግራም ነው የምግብ ሰዓት ትዳር ውስጥ የሽንት ሰዓት በፕሮግራም አይደለም እንደፈለክ ነው ምትበላው ምትጠጣው አላህ የረዘቀህን ያህል እና ሽንት ለመሽናት ፕሮግራም አይወጣል ፀሐይ ለመሞቅ ፕሮግራም አይወጣል እስር ቤት ፀሐይ ለመሞቅ በፕሮግራም ነው እዚህ በፕሮግራም እንትን አትልማው እና እስር ቤት ነው የሚባለው አባባል በጣም ሩቅ ይመስለኛል ያው ዋንኛው ሐሳቡ እኔ በዚህ መልኩ አወራሁት እንደው ዘና አርጎ ጉዳዩን ለማየት እንጂ ያው ነፃነትን ታጣለህ ነው ግልጽ ነው ነፃነትህን ታጣለህ ነው ነፃነት ይታጣል ትዳር ላይ ነፃነት እንደውም እንደኔ ሐሳብ ነፃነት እንደውም ሞር መታገኝበት ነው ብዬ ነው ማስበው ምክንያቱም ነፃነትን ምትለማመድበት ነው ለምሳሌ ከእናት ከአባትህ ጋር ስትኖር ብዙ ነገሮች ያው ዲሲዥን እነሱ በሚሰጡት ነው የምትሄደው ውሳኔዎች ማለት ነው አሁን እዛች ጋር ግን አንተና ባለቤትህ ከባለትዳር ማለት ባለትዳር ሆነ እዛ ጋር ስትገባ ዲሲዥን ሰጪው ይሄ ውሳኔ ሰጪው አካል አንተ ትሆናለህ ስለዚህ ገባህ አይደል ተሹመሃል በቃ እዛ ነፃነትን ምትለማመድበት ነውና ከዛ በኋላ ልጆች ይመጣሉ አንተ እዛ ጋር ተርቢያ ተደርገህ በኖርኮ መሰረት እዚህ ጋር አንተ ለማነጽ ትሞክረው ምናምን ያን ምትለማመድበት ነው እንጂ ይሄ አሁን ከውጭ ያለው ሰው እንደሚፈራው እስር ቤት ነው የሚባለው ይሄ እኔ አልቀበለው አይደለ ሞርግን አሁን እኔ እንደውም ተመልካቾቻችን ይጋሩኛል አሁን ካለው ከጊዜያዊ ሁኔታው አንፃር ኢኮኖሚካል ቻሌንጁ የበለጠ ያስፈራል ብዬ አስባለሁ ምክንያቱም ኢኮኖሚ አሁን ኑሮ ያለበት ጡዘት ታውቋል ከዛ አንፃር ሰው እንደው ያንን ምክንያት ቢያቀርብ እንኳን ትንሽ ተቀባይነት ይኖራል ግን እኔ ትዳር ላይ ስገባ አንድ ሰው በጣም ኢኒሺየቲቭ ያደርጋይ ነበር ትዳር ላይ እንድገባ ማለት ነውና ዝም እለዋለሁ አንተ አግባ ምናምን ሲለኝ አሁን የሳቸው ልጅ ነው ያገባው እሺ ዝም ስለው ይወልህ ብሎ ሊያስረዳኝ የሞከረበት ምክንያት አለ ያርሐመውና ኸይር ሄዷል አሚን ለምን ትፈራለህ ሚስትህ እኮ ስትመጣ የራሷን ርዝቅ ይዛ ነው የምትመጣው ከዛ በኋላ ልጅም ሲመጣ እንደዛው ሰራተኛ እንኳን ኻዲም እንኳን ብትቀጥር የራሷን ርዝቅ ነው ይዛ የምትመጣው ምንም ያስፈራ ነገር የለም እያለ የሚመክረኝ አእምሮዬ ላይ ሁሉ ይመጣል ኢኮኖሚካሊ የሚፈሩ ሰዎች ይሄን ነገር ታሳቢ ቢያደርጉ ትላል
የወዲና ወዲያ ፕሮግራም እንግዲህ ብዙ ነጥቦችን ነው የሚያነሳው ግን እንዳልከው ትዳር ሰው ለምን ይፈራል የሚል ጥያቄ ስላነሳ ነው እንደውም እሱ ነገር ብንነጋገርበት ሳልከኛ ወደፊት አንድ የፕሮግራማችን ቀን ላይ አንድ ርዕስ ነው የሚሆነው ባለሙያም በትዳር ጥሩ ልምድ ያላቸውም ሰዎች አንተንም ጨምሮ ምናወራቸው ነገሮች ይኖራሉና ትዳር የሚያስፈራው አንደኛው እንዳልከው አሁን ያለው የገቢ ጉዳይ የሆነ ገቢ ምንጭ ከሌለ በተለይ አሁን ያለው የኑሮ ውድነት ምናምን ነገር ግን ያው የኑሮ ውድነቱ ለሰው ልጅ ነው ለሰው ልጅ ነው ለአላህ ጉዳዩ አይደለም ይሰጣል እና ብዙም አሳሳቢ አይደለም በተለይ ኢማን ላለው ሰው ብዙም አያሳስብም ምክንያቱም እጁና ወደ አላህ ከዘረጋ ተቆ ያለው ሰው አላህ ደግሞ ለመስጠት ችግር የለበት መቼም እንደውም ለመከልከል ነው ችግር ያለበት አላህ መከልከል ነው የማይፈልገው መስጠት ነው ለሚፈልገውና የትዳርን ጉዳይ በዚሁ አነሳው እንጂ እኔ ትዳር ሲነሳ በጣም ከሚያስቁኝ ነገሮች አንደኛው አንዴ ከሆነ ቦታ ነው እንዴ ትዳር ምናምን እንደዚህ እኮ ይፈራል ከተማው ምናምን በተለይ ወጣቱ አሁን ያለው የገቢ ሁኔታ ምናምን ሲባል ምን ችግር አለ ዶላር መንዙር መኖር ያናል ከባድ ነው እንዴ ምናምን ብሎ አንድ ሰው አስተያየት ሰጣሉ ውጪ የሚኖር ሰው ነውና እንግዲህ ሁሉም ሰው ከቆመበት ጫማ አንፃር አለ ጉዳዮችን የሚያየው እና ዶላር እየመነዘረ መኖር ከባድ ነው ወይ ምናምን አለ እንግዲህ እሱ በዶላር ስለሚኖር እና ሰው ከቆመበት ጫማ አንፃር ነው ጉዳዮችን የሚያየው ግን ትዳር ሁሉ ጊዜ የገንዘብ ጉዳይ አይደለም ያስፈልጋል ገቢ ያስፈልጋል መስራት አለበት አቀማቸውን የቻለው ያህል መተጋገዝ አለባቸው እውነት ነው ከዛ ሁሉ በላይ ግን ቁርጠኛነት በቃ እኔ እችላለሁ አባት መሆን እችላለሁ አላህ ይፈቅድልኛል በቃ እኔ ኃላፊነት መሸከም የምችል ሰው ነኝ ደርሻለሁ እኔ ባሊግ ነኝ አሁን ከዚህ በኋላ ህፃን አይደለሁም ብሎ ማመን ከዛ አሁን ለብቻ የምታገለው ነገር እሷ አስተመጣ ወይ ደግሞ እሷ ኮንሽ ደግሞ ባሌ ሲመጣ የሚቀለል ነገር ነው የሚሆነው ትልቁ ችግር መስሎ የሚታየን ባይሆን እንደውም ስለ ገቢ ምናምን ሲታሰብ ከላይ የሚጀመር ነገር አለ እንደሱ የሚታሰበው ነው ባይሆን አላሁ አለም ተሳስቼ ሊሆን ይችላል ልክ አይደለም ብዬ ማስበው እሱ ነው እንደውም ብዙ ሰዎች ከስኬት ነው ትዳር መጀመር የሚፈልጉት ከማረ ቦታ ላይ ከምርጥ ጠርዝ ላይ ከዘመናዊ ከውድ ቤት ምናምን ሆኖ እሱ ልክ አይደለም እሱ ቁሳቁስ ነው መخدሚያ ነው ኑሮን መخدሚያ ነው ቢኖር ማንንም አይጠላም ግን ዋንኛው ጉዳይ እሱ አይደለም በተሳካ ተብሎ በተቀመጠው በእንደዚህ አይነት የቁሳቁስ ህይወት ውስጥ የተበላሸ ብዙ ትዳር አይተናል ወይም ሰምተናልና እሱ አይደለም በድህነት ውስጥ ተብሎ በኑሮው ተሞ በተቀመጠው ስንት ሰው የሚቀናበት ማሻአላህ የሚባልለት ስንት ትዳርም እንሰማለን እናያለንና እዚህ ውስጥ ያለ ዝግጁነት እዚህ ውስጥ ያለ ራስን አይኔ እኮ እችላለሁ ምንድነው ይሄ አላህ የሚፈቅደው ነገር አይደለ እንደ ሐላል እንደውም ሐላል ነው እንደውም ከዛ ይልቅ አሁንም ብዙ ሰዓት ያስኩ መሰለኝ ከዛ ይልቅ ይሄ የሸይጣን ግፊቱ ትዳር እንዳትይዝ ለምን حرام ነው ሸይጣን የሚፈልገው ሐላሉን አይፈልገው ከእንደገና ደግሞ ሐላሉንም ደግሞ ቢሆን ደግሞ ወልደህ ምናምን ደግሞ ብዙ ሙስሊም ብዙ ሐፊዝ ብዙ ቃሪ ብዙ ሼኽ ብዙ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ወዳጅ የሆነ ሰው ምናምን ሙሂብ ልታወጣ ነው አላህ ከፈቀደልኝ ይሄ ራሱ ለሸይጣን ራስ ምታት ነው እና አውቆ የሚያሰንፈም ይመስለኛል ድህነት ቃል ይገባላችኋል አይደለም እንዳትገባ ወደ አሁን እንዲያ ኸይራት ነገሮች ላይ እንዳትል ድህነት ነው እንዲ ካረክ ድሃ ትሆናለህ እንዲ ምናም ያስፈራራችኋል በደህና ሸይጣን يعيدكم الفقر ويأمركم بالفحشاء ምናም ይላሉ ስለዚህ ወደ መጥፎ እንድትሄድ መጀመሪያ ድህነትን ነው እንደ ማስፈራሪያ የሚለቅብህ ያ ነገር ያው ለትዳር ወደ ኋላ እንድትል ከሚያደርጉ ነገሮች አንዱ ነው